ሰላም። ግቦቻችሁን ማሳካት የምትፈልጉ ከሆነ የአቅማችሁም ጥግ ላይ መድረስ የምትፈልጉ ከሆነ እና ህልማችሁ እውን እንዲሆን የምትጠብቁ ከሆነ እኔ ልገልጽላችሁ የምፈልገው ተልዕኮ በጣም ወሳኝ ነው። የምናብ እይታ ላይ በጣም ጎበዝ መሆን አለባችሁ። ዶክተር ሜል ሮቢንስ አሜሪካዊ ጸሐፊና የግል አሰልጣኝ ስትሆን በቀድሞውም ስራዋም ጠበቃ ነበረች። ስለዚህም በዛሬ ቪዲዮ ዶክተር ሜል ሮቢንስ ስኬታማ ሰዎች ሁሌ ይጠቀሙበታል የምትለውን መንገድ ታጋራናለች። እስከዛ ድረስ ለዚህ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ በማድረግ አብራችን ቆዩ። እናም ይህንን ንግግሬን ከመጀመሪያ በፊት እቺ ሴትዮ ምንድነው የምታወራው ብላችሁ ለምትጠይቁ ሁሉ አንድ ነገር ማስረዳት እፈልጋለሁ። ምንም አይነት ሐሳብ አይግባችሁ። እኔ ከማወራው ነገር ሁሉ ጀርባ ሪሰርች እና በሳይንስ የተረጋገጡ ማስረጃዎችን ይዤ ነው። ስለዚህ ልብ ብትሉ ይጠቅማችኋል ትለናለች። ስለዚህ መጀመሪያ ወዳልኩት ነገር ልመለስ። በምናብ መመልከት እጅግ በጣም የሚያስደንቅ እና ኃይለኛ ችሎታ ነው። ስለ ስበት ህግ ሰምታችሁ ይሆናል፣ ወይም ደግሞ የእንግሊዝኛውን ቃል ቪዥዋል የምትባለዋን ሰምታችሁ ታውቃላችሁ። እኔ ግን ምልክቶችን ማየት ብዬ ልጥረው። አእምሯችን የሚመራበት የራሱ ስርዓት አለው። ይህ ስርዓትም በቴክኒካል ስሙ ሬቲኩላር አክቲቪቲ ሲስተም ወይም ደግሞ RES ተብሎ ይጠራል። ይህንንም በአጭሩ ለመረዳት የእያንዳንዶቻችን ነርቮች መገናኛ ነው። ጥቅሙስ ምንድነው? ለምንድነው የሚያገለግለን ለምትሉኝ ደግሞ መልስ አለኝ። ሬቲኩላር አክቲቪቲ ሲስተም ልክ እንደ ማጣሪያ ዘዴ ነው። በመሰረቱ ከሆነ የተወሰነ መረጃ አእምሯችን ውስጥ እንዲቀመጥ ሲፈቅድ ሌሎቹ መረጃ ደግሞ እንዳይገቡ ያግዳቸዋል ማለት ነው። ስለዚህ ጭንቅላታችን ውስጥ ያለው እንዳለ መረጃ በማን ነው የተጫነው ካልን በራሳችን ነው። በራሳችን ወይም ደግሞ በፊት በእኛ ህይወት በነበሩ ሰዎች ነው ማለት ነው። ይህንን በምሳሌ ላስረዳችሁ። አሁን ለምሳሌ አንድ ሰው ሰዎች እኔን አይወዱኝም ብሎ ሲናገር የራሱ ሬቲኩላር አክቲቪቲ ሲስተም አእምሮ ውስጥ ያለው RES የተናገረውን አረፍተ ነገር የሚያረጋግጡ ብዙ መረጃዎችን ወደ አእምሮ ውስጥ ያመጣለታል። አሁን ለምሳሌ ያ ሰውዬ በስራ ቦታ ሰው አይወደኝም የሚል ከሆነ ሬቲኩላር አክቲቪቲ ሲስተሙ በስራ ቦታ የገላመጠችውን ሴት እንዲያስታውስ ያደርጋል። እንደዚህ አይነት ብዙ መረጃዎችን በአእምሮ ላይ ሲያመጣ ያ ሰው ራሱ ላይ ይደመድማል ማለት ነው። በቃ ሰዎች አይወዱኝም ይላል። ለዚህ ነው አብዛኛው ጊዜ ፖለቲካ መጥፎ ጨዋታ ነው የሚባለው። አእምሯችን እኛ የምንስማማበትን ነገር ፈልጎ ማምጣት በጣም ደስ ይለዋል። ለምንድን ነው ሬቲኩላር አክቲቪቲ ሲስተም ያለን ካልን ደግሞ አንድ ሰው በቀን ውስጥ ከ60,000 በላይ ሐሳቦችን ያስባል። ያንን ሁሉ ሐሳቦች ግን በእኩል አይን አያየው። ሁሉም በእኩል አይን ቢያየው አእምሯችን ይፈነዳል። ስለዚህ ሬቲኩላር አክቲቪቲ ሲስተማችን ምን ያደርጋል? ሌሎችን ሐሳቦች እንዳለ ወደ ኋላ ያስቀርና እኛ የምንስማማበትን ሐሳብ ብቻ አእምሯችን ውስጥ ያስቀምጥልናል። ስለዚህ ሬቲኩላር አክቲቪቲ ሲስተማችን አእምሯችን ውስጥ የሚገቡትን እያንዳንዱ መረጃዎች በማጣራት እኛ የምንፈልገውን እየሰጠን ይኖራል። የቀድሞ አስተሳሰባችንን መቀየር የሚከብደንም በዚሁ ምክንያት ነው። ብዙ የተጫኑብን ነገሮች ስላሉ እነዛን ነገሮችን አስወግደን አዳዲስ ሐሳቦችን ለማምጣት በጣም እንቸገራለን። ምንም ያህል ከባድ ይሁን እንጂ መንገድ አለው። ስለዚህ እንዴት ነው እንደ አዲስ አእምሯችንን በትክክለኞቹ መረጃዎች የምንሞላው? ወደ መሰረታዊ ነገሮች እንመለስ። አእምሯችን መረጃዎችንና ማረጋገጫዎችን መፈለግ ይጀምራል። በተጨማሪም በተደጋጋሚ እየተከሰቱ ያሉን አጋጣሚዎችንም እንደዛው። እነዚህን ነገሮች እንዳለ ካጣራ በኋላ
ልብ ብለን እንድናስባቸው ወደ አእምሯችን ክፍሎች ይልካል ማለት ነው። እኛም ልብ ብለን ስናስበው ያ አስተሳሰብ በምናብ እይታ ይባላል። በአእምሯችን ውስጥ ምስል እየፈጠርን የምናይበት ሁኔታ ማለት ነው። ለዚህ ነው የምናብ እይታ ላይ ጠቢብ መሆን ያለብን። አሁን ለምሳሌ ግቦቻችን ወሰድን አይደል? ግቦቻችንን ወስደን በወረቀት ላይ እናሰፍራለን። ከዛም በወረቀት ላይ ያሰፈርናቸውን ነገሮች በመደዳ እየወረድን እያንዳንዱን በተናጠል በአእምሯችን ውስጥ ማሰብ እንጀምራለን ማለት ነው። እንዴት እንደምታደርጉት እኔ ያስረዳችኋለሁ። 2 መንገዶችም አሉት። አሁን ለምሳሌ ግባችሁ ሀብታም ለመሆን ይሆናል። በአእምሯችሁ ውስጥ ወይም በምናባችሁ ውስጥ እንድታስቡት የምፈልገው ነገር ስለ ብሩ አይደለም። ሀብቱን ካፈራችሁ በኋላ ምን አይነት ስሜት ሊሰማችሁ እንደሚችል በምናባችሁ ታያላችሁ ማለት ነው። በምናብ እይታ ላይ ማድረግ ያለባችሁ 2 በጣም መሰረታዊ ነገሮች አሉ። አንደኛው አይናችሁን መክደን ነው። አውቃለሁ የሞኝ ነገር ይመስላል፣ ግን ልብ ብላችሁ አዳምጡ። ህይወታችሁን ሊቀይረው ይችላል። ሁለተኛው ነገር ደግሞ ያንን ሁሉ ሀብት ካፈራችሁ በኋላ ልትኖሩትን የምትችሉትን ህይወት በደንብ ማሰላሰል ነው። አሁን ለምሳሌ ያን ሁሉ ብር ሊኖራችሁ እንበልና ሀብታችሁን እንደፈለጋችሁት ካፈራችሁ በኋላ ምንድን ነው የምታደርጉበት? እያንዳንዱን እናንተ ማድረግ የሚፈልጉትን ነገር በአእምሯችሁ አስቡ። ለምሳሌ ያክል ሀብታም ከሆናችሁ በኋላ የእርዳታ ድርጅት መክፈት ፈልጋችሁ ይሆናል። ስለዚህ በአእምሯችሁ የምታዩት ነገር የእርዳታ ድርጅትን መስርታችሁ ብዙ ሰዎችን በስራችሁ ስትረዱ በምናባችሁ ትኩር ብላችሁ ትመለከታላችሁ ማለት ነው። ከዚህ ጋር በተያያዘ ሀብታም እንዴት ነው የሚኖረው የሚለውን ነገር በደንብ ማጤን አለባችሁ። እንደ ሀብታም ሰው ስትመገቡ ራሳችሁን ታያላችሁ። እንደ ሀብታም ሰው ጤናችሁን ስትጠብቁ ትመለከታላችሁ። እንደ ሀብታም ሰው ስፖርትም ስትሰሩ ራሳችሁን ትመለከታላችሁ። ይህን ሁሉ በምታስቡበት ጊዜ ግን ልብ እንድትሉት የምፈልገው ነገር እነዚህን ነገሮች እንዳለ በምታደርጉበት ጊዜ ውስጣችሁ ደስ የሚል ስሜት የሚሰማችሁ ከሆነ እነዛ ስሜቶች በምን ምክንያት እንደመጡ ማየት ያስፈልጋል። ልብ በሉ። ዓላማችሁ እነዛ ስሜቶች በውስጣችሁ እንዲቀሩ ማድረግ ነው። አሁን ወደ አስደሳቹ ዜና ልምጣ። ይህን ነገሮች በተደጋጋሚ ስታደርጉ አእምሯችሁ ውስጥ ምን እየተፈጠረ እንዳለ እኔ ላስረዳችሁ በሳይንሳዊ መንገድ ማለት ነው። ይህንን በተደጋጋሚ ባደረጋችሁ ቁጥር አእምሯችሁ ውስጥ ያለው ሬቲኩላር አክቲቪቲ ሲስተም አዲስ የሆነ ወይም የተለየ ሲስተም እንዲዘረጋ እያስገደዳችሁት ነው ማለት ነው። አንድ በጣም ወሳኝ ነገር ልነግራችሁ ፈልጋለሁ። አእምሯችሁ እስከዛሬ እናንተ ላይ የደረሰውን ነገር እና በአእምሯችሁ ውስጥ ቁጭ ብላችሁ በምናባችሁ የምታዩት ነገሮች ሁለቱንም በእኩል ዓይን ነው የሚያዩ። ለአእምሯችን ምንም አይነት ለውጥ የለውም። ሁለቱም እንደተከሰቱ አድርገው ነው የሚያስበው። ስለዚህ በአእምሯችን ቁጭ ብለን የምናስበው ወይም ደግሞ ሀብታም ስንሆን ብለን ስናስበው የነበረው ነገር እንዳለ ስናይ አእምሯችንን እያታላል ነው ማለት ነው። ሬቲኩላር አክቲቪቲ ሲስተማችን እውነት እንደሆነ አድርጎ ነው የሚያስበው። ይህንን ሁላችሁም አጋጥሟችሁ ያውቃል። ልብ ብላችሁት ግን አታውቁም። ግቦቻችሁን ስታሳኩ ያለውን ስሜት በምናባችሁ ጠዋት ቁጭ ብላችሁ በ1 እና በ2 ደቂቃ ካያችሁት በአንዴ ለውጥ አይመጣም። ነገር ግን በድግግሞሽ ይህን ነገር ካረጋችሁት እርግጠኛ ነኝ ብዙ የምትፈልጉትን ነገር በሕይወታችሁ ታገኛላችሁ። ሀብታሞች የማይነግሯችሁ አንደኛው ሚስጥር ቢኖር ይህ ነው። ከዚህም ጀርባ ያለውን ሳይንስ አስረድቻችኋለሁ። ሕይወታችሁን እንደሚቀይር ሙሉ በሙሉ እርግጠኛ ነኝ። ቪዲዮውን ስላያችሁት እጅጉን አመሰግናለሁ። እናም ይህ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። አመሰግናለሁ።